ሄቨን እስከ እናቷ ድረስ ለባለሀብት የጽጌረዳን ህይወት ለማጨናገፍ እየሄዱበት ያለው ርቀት እጅግ በጣም የሚያሳዝን ቢሆንም ጽጌረዳ ግን በብቃት እየተወጣቻቸው ነው። የእነሱ ተንኮል በደንብ ድብና አድርጎ ገብቷታል። ምንም እንኳን ወይዘሮ ዘርፌ ግራ ቀኝ መመልከት አቅቷት አንቺ በጣም ባለጌ ልጅ ነሽ፣ እንዲነበር እንዲያሳደጉሽ እንዲነበሩ ከአንቺ የጠበቁሽ እያለች ብታመነጫጭቃትም የኋላ ኋላ እውነታውን እንደምትደርስበት ዛሬም ቢሆን እርግጠኛ ሆና እየተከራከረቻት ነው። ወይዘሮ ዘርፌን ማለት ነው። ነቢዩም ፍቅሩን በማመነጫጨቅ ሲገልጽላት እንደነበረና ከዚህ በፊትም ለምን ተናኳ አይነት ስሜት ብዙ ጊዜ በጥፊ እንደመታት ሩቧንም አንቆ በድህነቷ ላይ ራሱ ሲሳለቅባትና ሙድ ሲይዝባት እንደቆየ እናስታውሳለን። አሁን ግን ያ ሁሉ ተገልብጦ ከኩሽና ገብቶ ምግብ እያበሰለና ከሷ ስርስር ማለት ጀምሯል ማለት ነው። በጣም ይገርማል። ነቢዩ ደካማ ጎኗን በማንሳት እሷን ከማዋረድ ይልቅ ምን ነው ፍቅሩን የሚገልጽበት ሌላ ቴክኒክ ቢጠቀም ኖሮ ጽጌረዳ ግን ለደረሰባት በደል ጭራሽ እንኳን ልታስታውሰው ይቅርና ከልብ የመነጨ ይቅርታ ነበር ያደረገችለት። ዛሬ በሚገርም ሁኔታ ጽጌረዳና ነቢዩ ፍቅር ሲጫወቱ ሄቨን ደግሞ ነቢዩን አገኛለሁ ብላ ደፋ ቀና እያለች ነው። ይኸውም የጽጌረዳን ሕይወት በማጨለም ነቢዩ የፈለግከውን ማድረግ ትችላለህ፣ እኔ በጣም ነው የምወድህ በማለትም ከስሩ እያለች ትገኛለች። ሄቨን ያላወቀችውና ያልተረዳችው ነገር ቢኖር ነቢዩ ሙሉ በሙሉ መቀየሩ ነው። የሆነበት ዋነኛ ምክንያት ደግሞ ጽጌረዳ አባቱ ታሞ ሳለ ወደ ሆስፒታል በመሄድ በእኔ ምክንያት ነው የታመመው እያለች ራሷን እየወቀሰች የነበረችበት አጋጣሚ ነው። ነቢዩ የሰራውን ስራ ያውቃልና ይህ ሁሉ በእኔ ስህተት ነው የመጣው፣ አንቺን አሰድባለሁ፣ አንቺን ጥፋተኛ አስደርጋለሁ ብዬ ነው። እናም ለሆነው ሁሉ እኔ ነኝ እንጂ ተወቃሽ አንቺ አይደለሽም ሲል ራሱን በደለኛ አድርጎ ታሳልፏል ማለት ነው። አንዳንዴ ጥፋትን ማወቅ በጣም መልካም ነገር ነው። ወይዘሮ ፍቅርታና ሄቨን ውጭ በማደሯ ይኸው ልጅቷ እኮ ከተበላሸች ሰንበትበት ብላለች፣ አልሰማማልሽ እንጂ ወይዘሮ ዘርፌ እንግዲህ እዳሽን በጨርቅ ምንም የሚደረግ ነገር የለም፣ ድሮ ነበረ መጥኖ መደቆስ የሚሉ አባባሎችን እየተናገሩና ሙድ እያያዙባት ነው። ወይዘሮ ዘርፌ ግን የእናት ልብ ምናልባትም እኮ ከትምህርት ቤት እንደወጣች አንድ ነገር አድርጓት ይሆናል። ልጄ በሰላሟ ቢሆን እንደዚህ ቤቱን ትታ ማደር አትችልም ነበረ፣ ነገር ግን በሕይወቷ አንዳች ክስተት የተከሰተ ይመስለኛል እያለች እንቅልፍ ሳትተኛ ነው እንግዲህ ከወዲያ ወዲህ ስትል ያደረችው። አቶ መስፍኔም በጽጌረዳ ስነ ምግባር በጣም ደስ ብሏቸው እንደዛ አብረሽን ቆመች ስላደርሽ ከልብ እናመሰግናለን በማለት ከሆስፒታል የተመለሱትን አቶ መስፍኔን እግራቸውን ለሁለት ነበር ተሻምተው ያጠቧቸው። ልዩ ለአባቱ ምንም ግድ የሚባል አይሰጠውም ነበረ። ዛሬ ግን ጽጌረዳ ስነ ስርዓትና እንዴት ማክበር እንዳለበት በደንብ ነበረ ያስተማረችው። እንግዲህ ከዚህ በፊት አባትየውም ቢሆን ከኔ ጋር ወግ ደርሶህ ምሳ የበላህበትን ቀን በጣት የሚቆጠሩ ናቸው። እናንተ አባትና ልጅ ሆነን ሳለ እንደ አባትና እንደ ልጅ ቅርርባችን በጣም እየተራራቀና ልዩነቱ እየሰፋ መጥቷል። እስኪ ወግ ድረሰን ያሉበት ቀን ብዙ ቀን ነበረ። ዛሬ ላይ ጽጌረዳን ሲያይ ግን ለአባት ምን ያህል ዋጋ መስጠት እንዳለበትም የተማረ ይመስላል። ነቢዩ በጣም የሚገርም ስነ ስርዓትና ዛሬ ላይ ለጽጌረዳ ያለው ክብርም ከፍ እያለ መጥቷል። እንግዲህ ከዚህ በፊት በገንዘብ ሁሉን ነገር አድርገዋለሁ ብሎ ያስባል። በተለይ ደግሞ እንደ ጽጌረዳ አይነት ምስኪን ለፍቶ አደር ከትምህርቷ በስተጀርባ እናቷን ለመርዳት የሰው ቤትን ሰራተኝነት በንቀት ነበረ። ምን እንደዚህ ወረደ ስራ ትሰሪያለሽ? ይልቁንስ አንዳች ሀሳብ አመጣልሻለሁ በማለት የሆነ ጊዜ ከሱ ጋር ብታድር የተሻለ ልታገኝ እንደምትችል አማራጭ አምጥቶላት ነበረ። እሷ ደግሞ በፍጹም እኔ እንደዛ አይነት ማንነት የለኝም፣ በጣም ባለጌ ነህ ያለች በምላሹ ጥፊ ነበር። ያ ሁሉ አለፈና ዛሬ ግን እዛ ትዕቢተኝነቱ ወጥቶ ሰላማዊ ሰው ለመሆን አስችሎታል። በሰዎቿ መካከል መታወቂያ ስለጠፋባት እንዴት ልሆን እያለች እያለቀሰች የነበረችው ጽጌረዳ አሁን ላይ በመኮንን አማካኝነት በአጥር እየተንጠለጠለች ፈተናዋን ለመውሰድ አስችሏታል። በጣም ይገርማል። መኮንን ምን ያህል ለትምህርቱ ያስብላታል፣ ምን ያህል ይቆርቆርላታል። በጣም የተረዳና አራዳ ልጅ ነው። ነቢዩ ስለ ትምህርት ግድ አይሰጠውም። ዛሬ አይዲዋን ከኪሱ በመቅበር የትምህርት ቤት መግቢያ አሳጥቷታል። አሁን ላይ በሀፍረት የተሸማቀቀም ይመስላል። እሷ መታወቂያን አጥቻለሁና ቀደም ብዬ መሄድ አለብኝ እያለች ከበር በር እየዞረች ትምህርት ቤት የምትገባበት ምን ያህል ጊዜ እንደሚፈጅባትና ሰቀቀን ሾልካ የምትገባበትን አጋጣሚ
ይህ እንደ ወንጀለኛ ስለሚያስቆጥራትም በፍርሃት እየተናጠች ነው። ታዲያ ነቢዩ አሁንም የያዘውን አይዲ አውጥቶ ለመስጠት ሌባ ያስብለኛል ወይም አለመታመንን ያመጣብኛል ያለ ይመስላል። ከኑዛዜዎች ሁሉ ይሄ ቀረው ይመስላል። እስካሁን ድረስ እየበደላትም ሁሉ ጽጌረዳ በድዬሻለሁ፣ አንቺ ባልሰራሽው ነገር አባቴ እንዲቆጣሽ ከኛ ቤት እንድትባረሪ በማሰብ ነበረ ያን ሁሉ ሳደርግ የነበረው። ዛሬ ግን እውነት ለመናገር በጣም ተቀይራለሁ፣ ያ ሁሉ ያደረኩት ስህተት ነው ሲልም ጽጌረዳን ይቅርታ ጠየቃት። ጽጌረዳ ለሆነው ሁሉ ወደኋላ መመለስ ማሰብ አትፈልግም። ወይዘሮ ፍቅርታና ሄቨንም ለባለ ሀብቱ በመሸጥ የተፈለገውን ያህል ገንዘብ ለነሱ ገቢ ያደርግላቸውና ልዩን ከሄቨን ጋር በማጋባት እቅዳቸውን ለማሳካት ነበረ ወይዘሮ ዘርፌን ሲያግባቡና ይሆን እያሉ ያሉት። ወይዘሮ ዘርፌ ብዙ ነገር አሳስቧቸዋል። ወይዘሮ ፍቅርተ ሀሳብ ቢስማሙም ትምህርቷን መጨረስ አለባት፣ አግብታ ቶሎ የልጅ ብትሆን አልፈልግም፣ ምክንያቱም ብዙ ዋጋ ከፍዬባታለሁ። እናም የታስቡ ደረጃ ድረስ እስከምትደርስ ድረስ በዚህ መልኩ ፈርሞ ማግባት ይችላል በማለት ውሳኔ ደርሳለች ማለት ነው። ጽጌረዳ ግን ከጀርባዋ ምን እየተካሄደ ምን እየተከናወነ እንደሆነ በተለይ ከአቶ መስፍኔ ጋር ያላት ግንኙነት ከሰራተኛና ከአሰሪ ያለፈ የምታውቀው ታሪክ የለም ነው። ሆኖ ግን የእናቷ መነጫነጭ ከሀሰት የመነጨ ወሬ ሰምተሽ እንጂ በጭራሽ ይህንን አስቤ አላቅም። እባክሽን ነገሮችን በአንድ አንግል ብቻ አትመልከቻቸው። ለመጀመሪያ ጊዜ ዛሬ ውጭ ባድር ምን ሆነሽ ነው? በሰላም መጣሽልኝ ይቀድማል ወይስ ደግሞ በነገር? እናቴ ድካሜንና ረሃብ በነገር ብትቀበይኝ ምን ዋጋ አለው? እባክሽን ስሚኝ ስትል እናቷን ተማጸነቻት። እናቷም እንግዲህ ከጎረምሳ ጋር አደረችልሽ የተባለችው በጭራሽ ልትሰማት ፈቃደኛ አይደለችም። ከዚህ በላይ ምን ማስረጃ አለ? አንድ ጊዜ በአይኔ ተመለከትኩሽ፣ አሁን ደግሞ ብለሽ ውጭ ማደር ጀመርሽ። ከዚህ በኋላ ያሳደረሽ ጎረምሳ ለአንደኛው የያዝሽ ስትል ነበረ ያመነጫጨቀቻት። ጽጌረዳም እማዬ ከእንግዲህ በኋላ እውነታው እስከምትደርሽበት ድረስ እመኝኝ ብዬ ከአንቺ ጋር ልታገልም ስትል ተስፋ እንደቆረጠች አሳየ። ለማንኛውም ወይዘሮ ዘርፌ ግን በልጇ ባትጨክን መልካም ነው ብዬ አስባለሁኝ። ጀርባ ያሉት የጽጌረዳ አሰሪዎች ምን እያደረጉባት እንደሆነ መረዳት ይኖርባታል ብዬ ማስባለሁኝ። በሌላ በኩል ጽጌረዳ ከትምህርት ቤት ውላ ስትመለስ አሁንም መንገድ ላይ እየተጠባበቀች ሄቨን ልታደናቅፋት የፈለገችውና አለባበሷን በመቀየር ሌላ ቦታ ልትወስዳት እንደምትችል ትዕዛዝ አስተላልፋለች ማለት ነው። እንግዲህ የጽጌረዳ ጓደኛ የሆነችው ሄቨን ከቤት ውስጥ የተለያዩ ስራዎችን እንድትሰራ ከማዘዝ ባለፈ ጭም ስትወጣ አንቺ እንደ ሰራተኝነትሽ ያዘዝኩሽን አሜን ብለሽ ትቀበያለሽ ያለች እያስገደደቻት ነው። ወይዘሮ ፍቅርታና ዘርፌ በጽጌረዳ ላይ የሚመክሩትን ሀሳብ በር ላይ ተለጥፋ ስታዳምጥ የነበረችው ሄቨን ታስበው በሩ ሲከፈትባት ያለችው አንድ ነገር አለ። ምን እያደረግሽ ነው በማለት ወይዘሮ ፍቅርታ ስትጠይቃት እሷም እግሯን እንዳደናቀፋትና በከፍተኛ ሁኔታ ጉዳት ላይ እንዳለች ነበር ስታወራ የነበረው። ነገር ግን ሆን ብላ የፈጠረችው ታሪክ እንጂ ምንም አልሆነባትም ነበረ። ሄቨን በጭራሽ ተንኮሏ ማለቂያ የለውም። ወይዘሮ ዘርፌም በአንድ በኩል እያዩ ልጃቸውን ማሰቃየታቸው በጣም የሚያሳዝን ነገር ነው። እናም ሁላችሁም ስሜታችሁን ትረዳላችሁ፣ እኔን ማን ይረዳኝ የምትለው ጽጌረዳ ዛሬ ግን ነቢዩ ከጎኗ ሆኖ እረዳሻለሁ እያለ ይመስላል። ምክንያቱም የኩሽና ስራዎችን እስከ ማቀለጣጠፍ የደረሰበት ዛሬ ነቢዩ ነው እንዴ የሚያስብል ድንቅ ክስተት ነው ማለት ነው። ለማንኛውም ነቢዩና ጽጌረዳ ስለተስማሙ በጣም ደስ የሚል ድራማ እየሆነ መጥቷል። በጽጌረዳ ላይ የሚሰራው ተንኮል የሚሰራው ፈተና ግን ቢያንስ እንኳን ረገብ ብታደርጉት መልካም ነው ብዬ አስባለሁኝ። ልጅቷም ደግሞ ከምትፈልገው ደረጃ መድረስ ይገባታል። እንደታሰበው የሰርጉ ስነ ስርዓት ከአቶ መስፍኔ ጋር ማለትም ያለ እድሜ ጋብቻ አባቷ ከሚሆን ሰው ጋር ሊጨልም አይገባም ማለት ነው። ወይዘሮ ፍቅርታም ቢሆን ሴት ልጅ አለውትና በሴት ልጅ ላይ አይነት የጭካኔ ተግባር ዞሮ ዞሮ ለራስ ነውና እንደ ራስ ማሰብ ያስፈልጋል ብዬ ማስባለሁኝ። እስከ መጨረሻም ጽጌረዳን ወደ ሆቴል ቤት ልትወስዳት የነበረችው ሄቨን ትዕዛዟን ሳትቀበላት ዘርቤልኝ ባክሽ፣ መቼ ለብሽ የማላውቀውን አጫጭር ልብስ ልበሽ ብለሽ የምታስገድጅኝ?
ላይ ወደ ስራ ቦታዬ ሊሄድ ነው በማለት ሀሳቧን አደናቅፋባታለች። በዚህ ሁኔታ የቀጠለው የጽጌረዳና የሄቨን ፍጥጫ በቀጣይ ክፍል ይዘንላችሁ የሚቀርብ ይሆናል። ለዛሬ የተከታተላችሁትን ይመስል ነበረ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያላችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።